እንዴት ከረማችሁ ውድ የዩቲዩብ ተከታታይ ተመልካቾቻችን፣ ዛሬ በአዲስ ቪዲዮ መጥቻለሁ። ይሄ የመጀመሪያ ቪዲዮ ነው። ስለዚህ አዲሱን ቪዲዮአችን የምንጀምረው ብዙዎቻችን እንደምናውቀው ወይንም እንደምንፈልገው በቤታችን በራሳችን ኮምፒውተሮቻችን ላይ የተለያዩ ኦፕሬቲንግ ሲስተሞችን መጫን ወይንም ኢንስቶል ማድረግ፣ ሪፔር ማድረግ እና የተለያዩ ነገሮች መስራት እንፈልጋለን። ስለዚህ ዛሬ የመጀመሪያው ቪዲዮ ይዤላችሁ የመጣሁት አንድ ሰው ኦፕሬቲንግ ሲስተም ከመጫኑ በፊት ማድረግ ያለባቸውን ፕሮሲጀሮች ማለት ነው። ለምሳሌ ተነስተን ኦፕሬቲንግ ሲስተም እንጭናለን ብለን ስንል የመጀመሪያው ስቴፕ ዊንዶው ኦፕሬቲንግ ሲስተም ማዘጋጀት አለብን፣ ሶፍትዌሩን። ሁለተኛው ስቴፕ ደግሞ ፍላሻችን ላይ ኦፕሬቲንግ ሲስተም ሬዲ ማድረግ አለብን። ፍላሽ እናዘጋጃለን። 8 ጂቢ 16 ጂቢ ዲፔንድ ኦን ዘ ኦፕሬቲንግ ሲስተም ሳይዝ ማለት ነው እናዘጋጃለን። ከዛ እዛ ላይ ቡተብል ማድረግ አለብን ወይንም ያንን ፍላሽ ሬዲ ማድረግ አለብን ማለት ነው። ከዛ በመቀጠል ነው ወደ ፎርማት ወደሚደረገው ወይንም ዊንዶው ኢንስቶል ወደሚደረገው ኮምፒውተር ሄደን ያንን ኦፕሬቲንግ ሲስተም ኢንስቶል የምናደርገው ማለት ነው። ስለዚህ ያቺን ስቴፕ ዛሬ ባጭሩ አሳያችኋለሁ። ያ ማለት የመጀመሪያው ስቴፓችን ሶፍትዌሩን እናዘጋጃለን። ሶፍትዌሩን ከማዘጋጀታችን በፊት አሁን ላይ የተለያዩ አይነት ሶፍትዌሮች እናገኛለን ዊንዶው ኦፕሬቲንግ ሲስተም ቡት የምናደርግባቸው። ስለዚህ ከረንትሊ ወይንም ሞስት ዋይድሊ ዩዝድ ብለን የምንላቸው ከምንለው ሶፍትዌር መካከል አንደኛው ረፈስ ነው። ረፈስ በሁለቱም ሞዴሎች ወይንም በሁለቱም ሞድስ ኦፍ ሲስተምስ መጫን የሚያስችለንን ካፓቢሊቲ ያዘ በጣም ሚኒ የሆነች ሶፍትዌር ናት ማለት ነው። እዛ ሶፍትዌር ላይ እንዴት አድርገን ፍላሻችንን ሬዲ ማድረግ እንደምንችል ዛሬ አሳያችኋለሁ ማለት ነው በዚህ ቪዲዮ። ስለዚህ ልክ እዚህ ጋር ማይ ኮምፒውተር ውስጥ እንደምናየው አሁን ፍላሽ አለችኝ እኔ 32 ጂቢ ፍላሽ አለ። ከዚህ በፊት አንድ ኦፕሬቲንግ ሲስተም ሰርቼ የነበረበት ፍላሽ ነው ማለት ነው። ስለዚህ እዚህ ፍላሽ ላይ እንደ አዲስ አንድ ኦፕሬቲንግ ሲስተም ኢንስቶል አድርገን ወይንም ቡተብል አድርገን እናያለን ማለት ነው። ስለዚህ እሱን ከማድረጌ በፊት የመጀመሪያው ስቴፕ የማሳያችሁ እዚህ ጋር ዊንዶውስ ምትል ፎልደር ውስጥ የተለያዩ አይነት ኦፕሬቲንግ ሲስተሞች አሉኝ። ያው እዚህ ጋር እንደምታዩት ዊንዶው 10 አለ። እነዚህ በተለያዩ ቨርዥኖች ናቸው። ዊንዶው 10 ሆኖ ኦፊስ 21 ያለው አለ፣ ዊንዶው 10። እነዚህ ትንሽ ጊዜያቸው ወደ ኋላ ኦልደር ቨርዥኖች ናቸው። እንደምታዩት ዊንዶው 7 አለ፣ እንደገና ዊንዶው 11 አለ ማለት ነው። አሁን የመጀመሪያው ስቴፕ ከነዚህ መሀል የሚሆነው ፍላሽ ቡት ማድረግ ስለሆነ እዚህ ጋር መታየት ረፈስ ምትል ሶፍትዌር አለችን። እቺን ረፈስ ምትለውን ሶፍትዌር በጣም ኢዚ በሆነች ወይ ልክ እንደምታዩት 1.33 ሜጋባይት ናት። ጉግል ላይ ረፈስ ብላችሁ ጽፋችሁ ዳውንሎድ ማድረግ እንችላለን ማለት ነው። ኢዚ የሆነ ሶፍትዌር ነው ለማውረድ ብዙ ፕሮሰስ የለውም ማለት ነው። እኔ ከጉግል ላይ ማንኛውም ብራውዘር ላይ ጽፋችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሌላ የሚቀጥለው ደግሞ እነዚህን ኦፕሬቲንግ ሲስተሞች እዚህ ጋር ሊስታቸውን ስታዩ እነዚህም ኦፕሬቲንግ ሲስተሞች ከተለያዩ ዌብሳይቶች ላይ ወረዱ ናቸው። ጄኒዩን የሆኑ ኦፕሬቲንግ ሲስተሞች ናቸው። ቤዝድ ኦን ዘ አርኪቴክቸር ማለት ነው። ያንዳንዳቸው የራሳቸው አርኪቴክቸር አላቸው ማለት ነው። ያ ማለት ለምሳሌ አንድ በጣም ኦልድ የሆነ ኮምፒውተር ወይንም ላፕቶፕ ላይ ዊንዶው 11 ወስጄ ልጫን ብዬ ብል ያ የዛ የኮምፒውተር አርኪቴክቸር አይቀበለውም ማለት ነው። ቤዝድ ኦን ዘ ሃርድዌር አርኪቴክቸር ማለት ነው። የመጀመሪያው ስቴፕ ራም ነው፣ ከዛ ሃርድ ዲስክ፣ ከዛ ፕሮሰሰር እያለ ሄዳል ማለት ነው። ይሄኛው በሚቀጥለው ቪዲዮ አስረዳችኋለሁ። ዛሬ ባጭሩ ላሳያችሁ የፈለኩት ረፈስ የምትለውን ባጭሩ እንዴት ቡት ማድረግ እንደምንችል ማለት ነው። ስለዚህ እዚህ ጋር ረፈስ የምትለውን አፕሊኬሽን ደብል ክሊክ በማድረግ የስ ብለን እናስነሳዋለን። ልክ ያቺ ሚኒ አፕሊኬሽን ልክ እንደዚህ ነው እዚህ ጋር እንደምናያት ናት ማለት ነው ሳይዟ። ስለዚህ የመጀመሪያው ዲቫይስ ይለኛል። ዲቫይስ ብለን እቺን ስንከፍታት ቅድም የሰካሁትን ፍላሽ እዚህ ጋር እናገኘዋለን ማለት ነው። ስለዚህ ብዙ ጊዜ መጠንቀቅ ያለብን አንዳንድ ሃርድ ዲስኮች እንሰካለን ኮምፒውተራችን አት ሴም ታይም ወይንም 2-3 ፍላሽ እንሰካለን። ስለዚህ የኛ ፍላሽ የትኛው መሆኑን ከሃርድ ዲስኩ በምን መለየት እንዳለብን የሆነ መለያ ነገር ማግኘት አለብን። ስለዚህ እዚህ ጋር አሁን ለምሳሌ እዚህ ኮምፒውተር ላይ 2-3
ፍላሽ ሃርድ ዲስክ ተሰክቶ ቢሆን እቺን ዳውን ድሮፕ ዳውን ሜኑን በመንካት እዚህ ጋር መምረጥ እንችላለን ማለት ነው። የሚቀጥለው ስቴፕ ቡት ሴሌክሽን ይላል። አሁን እዚህ ጋር ዲስኮር አይሶ ኢሜጅ ይላል። እዚህ ጋር እንመጣና ሴሌክት የምትላለች። ስለዚህ እዚህ ጋር ነው የምንመርጠው ማለት ነው። ቡት የምናደርገውን ኦፕሬቲንግ ሲስተም እንመርጥበት ስቴፕ ነው ማለት ነው። ስለዚህ ኢዚሊ ሴሌክት የምትለውን ክሊክ በማድረግ ቀጥታ ቅድም ወደ አሳያችሁ ፎልደር እንመጣለን። ከነዚህ መሃል አሁን ለምሳሌ ለዛሬ ዊንዶው 7 እንምረጥ ኦፕን እንበለው ማለት ነው። ዊንዶው 7 ቡት አድርገን እናያለን ማለት ነው። ስለዚህ የሚቀጥለው ስቴፕ ምንድነው? እዚህ ጋር ይታያችኋል ኢሜጅ ኦፕሽን የሚላል ስታንዳርድ ዊንዶው ኢንስታሌሽን እና ዊንዶውስ ቱ ጎ የሚላል። ስለዚህ እኛው ምንድነው የመጀመሪያው ባይ ዲፎልት ስታንዳርድ ዊንዶውስ ኢንስታሌሽን የሚል አለ። እሱን እንመርጣለን ማለት ነው። ስለዚህ ደግሞ በሚቀጥለው አንድ ኮምፒውተር ላይ እነዚህን ስቴፖች አስከትዬ ሰርቼ ኢሜጅ ኦፕሽን የሚለውን ስታንዳርድ ዊንዶውስ ኢንስታሌሽን እና ዊንዶውስ ቱ ጎ የሚለውን ምንድነው ዲቴይላቸውን የሚለውን አሳያችኋለሁ ማለት ነው። ከዛ ውጭ አሁን ቤዚክ እኛ አሁን ከረንትሊ እኛ ቡት ለምናረጋቸው ኮምፒውተሮች እነዚህ አሁን ዊንዶውስ 7 ስንጠቀም ኦልደር ለሆኑ ኮምፒውተሮች ላይክ ራማቸው ቤዝድ ኦን ሃርድ ዲስካቸውና ፕሮሰሰራቸው ኦልደር ለሆኑ ኮምፒውተሮች ነው። አሁን አውዴስ ከፍ ያሉ ኮምፒውተሮች ስለመጡና የኮምፒውተሩ አርኪቴክቸራቸው ለየት ስለሚል እዚህ ጋር ምን ቀይራቸው ሴቲንጎች አሉ ማለት ነው። ቀጥሎ ፓርቲሽን ስቼም አለ። ፓርቲሽን ስቼም ላይ ስንመጣ ሁለት አይነት ነገሮች እናገኛለን። አንደኛው ማስተር ቡት ሪከርድ ነው። ሁለተኛው ደግሞ ጂፒቲ ሚል አለ። ስለዚህ አሁን የኛን ኮምፒውተሮች መጀመሪያ ቼክ የምናደርገው ምን ስሪታቸው ምን ጊዜ ነው የተሰሩት ወይንም ሞዴላቸው ምንድነው የሚለውን ቼክ ማድረግ አለብን። ስለዚህ አሁን ባይ ዲፎልት እዚህ ጋር ጂፒቲ ሚል ነገር አለ። ጂፒቲ በሚለው ይሄን ስቴፕ ጨርሼ ስታርት ብዬው ይሄ ፍላሽ ቡት አድርጎ ከዛ ያን ፍላሽ ወስጄ ፎርማት ማድረግ መፈልግበት ኮምፒውተር ላይ በሰካው ላይ ይነሳልኝ ይችላል። ያ ማለት ፓርቲሽን ስቼማቸው ይለያያል ማለት ነው። ለምሳሌ አንዳንድ ኮምፒውተሮች ሪሰንት የሆኑ ኮምፒውተሮች ሁለቱንም ነገር ይዘው ይመጣሉ። በዚህኛው በኩል ስመጣ ታርጌት ሲስተም ላይ እንደሚያሳየን ማለት ነው ዩኤፍአይ ሲኤስኤም እንደሚለው የኮምፒውተራችንም አርኪቴክቸር በእነዚህ በሁለት ነገሮች ነው ቤዝድ ሆነው የሚመጡት። አንዳንዶቹ ሁለቱንም ሲስተም ይዘው የሚመጡ አሉ፣ አንዳንዶቹ ደግሞ በአንደኛው ብቻ የሚመጡ አሉ ማለት ነው። ስለዚህ አሁን እኛ ኦልደር የሆነ ኮምፒውተር ስለሆነ ምንጭ ነው ኤምቢአር የሚለውን እንመርጣለን። ልክ ይታያችኋል። ኤምቢአርን ስመርጥ እዚህ ጋር ባዮሱ ምን ሆነ ዩኤፍአይ ወይንም ሲኤስኤም ወደሚል ሞድ መጣ ማለት ነው። ስለዚህ እዚህ ጋር ደግሞ መጥቼ ጂፒቲ ብዬ ስለው እዚህ ጋር ከታያችሁ ዩኤፍአይ እና ዩኤፍአይ ለና ናን ሲኤስኤም ይለናል። ስለዚህ ጂፒቲ በመርጥ ሰዓት ዩኤፍአይ ለሆኑ በዩኤፍአይ ሞድ ለመጡ ኮምፒውተሮች ነው ያንን ምን አደርገው ማለት ነው። እዚህ ጋር መጥቼ እንደገና ማስተር ቡት ሪከርድ ላይ በማድረግ ሰዓት ባዮ ሲስተማቸው ሁለቱንም ሳፖርት የሚያደርጉ አሉ ላይክ በዩኤፍአይ የሚሆኑ ሲኤስኤም። ስለዚህ አት ዘ ሴም ታይም ባዮሳቸው ላይ ገብተን እነዚህ ነገሮች ማስተካከል አለብን። ዩኤፍአይ ላይ ከሆነ ወደ ሲኤስኤም ሞዱን እንቀይረውና ከዛ በኋላ ነው በዚህኛው ቡት ያደረግነው ፍላሽ ሰክተን ፎርማት ማድረግ የምንችለው ማለት ነው። ስለዚህ አት ዘ ሴም ታይም ዩኤፍአይ የሆነ ኮምፒውተር ላይ የኔ ታርጌት ሲስተምን ቢሆን ጂፒቲ ቢሆን በዚህኛው ሞድ ሰርቼ በዩኤፍአይ የሆነ ኮምፒውተር ላይ ወስጄ ኢንስቶል አድርግ ብዬብል እዚህ ላይ ይሰራል። ላይክ በኤምቢአር የሰራውትን ደግሞ በዚህኛው ሲስተም ላይ ወስጄ ልጫነ ብዬብል አይሰራም ማለት ነው። ስለዚህ እነዚህኞቹን ደግሞ ባዮስ ላይ ገብተን ኔክስት ታይም በሰፊው ቪዲዮ ሰርቼ አሳያችኋለሁ ማለት ነው። ስለዚህ አሁን ዛሬኛ ምንድነው ዊንዶውስ 7 ስለሆነ የምንሰራው ኤምቢአር ላይ እናደርጋለን። ከዛ ቮሊዩም ሌብል ይለናል። አሁን ለምሳሌ እቺ ቮሊዩም ሌብል መፍታት እንችላለን። አሁን እዚህ ጋር ይሄኛው ቮሊዩም ሌብል የያዘው እዚህ ጋር ቅድም እንዳያችሁት እዚህ የዊንዶውስ 7 እዚህ ጋር የተሰጠውን ስም ነው አምጥቶ እዚህ ጋር ይሰጣል ማለት ነው። ስለዚህ ከፈለጋችሁ ይሄንን ሪኔም ማድረግ ትችላላችሁ። በአጭር ስም ዊን 7 ማለት ትችላላችሁ ማለት ነው። ከዛ 64
ብትሉት ዊንዶውስ 7 64 ቢት ነው ማለት ነው። ስለዚህ አጋጣሚ የሆነ የኦፕሬቲንግ ሲስተም 64ም 32ም ቢት በሁለቱ መሃል ያዘ ነው ማለት ነው። ሌላ ፋይል ሲስተማችን ነው የቴክኖሎጂ ፋይል ሲስተም ስለምንጠቀም እሱ ኢንተርፌስ ነው የሚሆነው ማለት ነው። ወይንም ፋይል ሲስተማችን አሁን ኢንተርፌስ ነው። የድሮ ኮምፒውተሮች ቢሆኑ ላይክ እዚህ ጋር ኤክሲፒ ቡት የምናደርግ አይነት ሆኖ ቢሆን ኖሮ እዚህ ቦታ ላይ ምንድነው የምናገኘው 32 ቢት ምናምን የሚል ነገር እናገኛለን ማለት ነው። ወይንም ኤረፈሳችን ኦልደር ቨርዥን ከሆነ ማለት ነው። እነዚህን ሁሉ ስቴፖች ከጨረስን በኋላ እዚህ ጋር ምን እንላለን ስታርት እንለዋለን ማለት ነው። ከዛ እዚህ ጋር ፋይናሊ ዋርኒንግ ይሰጠናል። ይሄ ዋርኒንግ ለሁለት ነገር ይጠቅመናል ማለት ነው። አንደኛው ፍላሻችንን ኢሬዝ ነው የሚያደርገው። ሁለተኛው ግን አላርም ነው የሚያደርገን። አላርሙ ምንድነው? ሜቢ ከዚህ በፊት እዚህ ፍላሽ ላይ ስቶር ያደረግናቸው ፋይሎች ካሉ እዚህ ጋር የመጨረሻው ስቴፕ ነው። አሁን እኔ ኦኬ ካልኩት ወደ ኋላ ሪፕሌስ ማድረግ አንችልም። ስለዚህ ውስጥ ያለውን ፋይል ሬዝ ያደርግና ቅድም እዚህ ኮምፒውተራችን ውስጥ ያስገባነውን ኦፕሬቲንግ ሲስተም ወደ ፍላሻችን ኮፒ ያደርገዋል ማለት ነው። ስለዚህ አሁን ብዙዎቻችን ኮምፒውተር ፎርማት ማድረግ እንፈልጋለን፣ ግን ፎርማት ለማድረግ ይሄኛውን ስቴፕ ካልተከተልን በምንም አይነት መንገድ ኮምፒውተራችንን ፎርማት ማድረግ አንችልም ማለት ነው። ስለዚህ አሁን ፋይናሊ እዚህ ስቴፕ ላይ ያለ ኦኬ ለዋለሁ ማለት ነው። ስለዚህ እዚህ ጋር ይታያችኋል ከርሰሩ ያለችበት አካባቢ ኢሚዲየትሊ ፎርማት ያደርገዋል ማለት ነው። ፎርማት ፍላሽ ውስጥ ያለውን the whole ፋይል ፎርማት ካደረገው በኋላ ያን ኮምፒውተራችን ላይ ያለውን ኦፕሬቲንግ ሲስተም ፋይል ኮፒ ወደ ምን ያደርገዋል? ወደ ፍላሻችን ላይ ይወስደዋል ማለት ነው። ስለዚህ ዲፔንድ ኦን the computer speed አንዳንድ ኮምፒውተሮች ላይ ራማችሁ ፈጣን ከሆነ ሜቢ ዊዝን 2 ወይንም 3 ደቂቃ ኦፕሬቲንግ ሲስተማችሁ ለፍላሻችሁ ላይ ቡት ለመሆን ሬዲ ይሆናል ማለት ነው። አንዳንድ ኮምፒውተሮች ደግሞ ራማቸው ወይንም የኮምፒውተሩ ስፒድ በጣም ሌስ ከሆነ ሜቢ እስከ 5 እስከ 10 ደቂቃም ሊደርስ ይችላል ማለት ነው። ስለዚህ ልክ እዚህ ጋር እንደምትመለከቱት አሁን ያንን ሲስተም ፋይል ወይንም ያን ኦፕሬቲንግ ሲስተም ፋይል ከኮምፒውተራችን ፎልደር ወደ based on the reference software ወደ ምናችን ኮፒ ያደረገው ነው ወደ ፍላሻችን ማለት ነው። ስለዚህ አሁን ዛሬ የምንጠቀመው ኤምቢአር ነው። ላይክ አሁን ለምሳሌ ኤምቢአር የሰራውትን ኮምፒውተር ምን አይነት ኮምፒውተሮች ላይ ልጭን እችላለሁ? ላፕቶፖች ላይ፣ የድሮ ላፕቶፖች ላይ ኢንስቶል ማድረግ ትችላላችሁ። የድሮ የሆኑ ዴል ኮምፒውተሮች ላይክ ዴስክቶፖች ላይ እና 780 760 745 እያለን 620 የምንላቸው ኮምፒውተሮች ላይ መጫን እንችላለን ማለት ነው። አንደኛው እሱ ነው። ሁለተኛው ፋክተር ደግሞ at the same time በምንጭንበት ሰዓት ልክ ኦፕሬቲንግ ሲስተሙ 32 ነው 64 የሚለውን ደግሞ የኛን ኦፕሬቲንግ ሲስተም ቢት ፓተርን ኮምፒውተራችን ላይ ሄደን ቼክ እናደርጋለን ማለት ነው። ስለዚህ አንደኛው ይሄ ነው። ሁለተኛው ስቴፕ ደግሞ at the same time እዚህ ጋር ፓርቲሽን ስቼም ላይ ምን ብናደርግ ጂፒቲ አድርገን ብንጭነው እዚህ ጋር የምትመለከቱት ባዮስ የሚለው ሴቲንግ ኢሚዲየትሊ ወደ ምን ይቀየራል? ወደ ዩኤፍአይ ነን ሲኤስኤም ወደ ምን ይቀየራል ማለት ነው። ሶ ነን ሲኤስኤም ሆነ ማለት ኮምፒውተራችን እነዚህ ሪሰንት ሞዴል የሆኑ ኮምፒውተሮች ናቸው ማለት ነው። ለምሳሌ አሁን ከረንትሊ የመጡ ኮምፒውተሮች ሁለቱንም አይነት ታርጌት ሲስተም ይይዛሉ። ግን አንዳንድ ኮምፒውተሮች ለምሳሌ በጂፒቲ ኦፕሬቲንግ ሲስተሙን ቡት አድርጋችሁ እዛ ኮምፒውተር ላይ ወስዳችሁ ኢንስቶል በመታረጉበት ሰዓት ኦፕሬቲንግ ሲስተሙ ፓርቲሽን ስቼሙን ቀይራችሁ ሊጫንላችሁ ይችላል። ለምሳሌ ሞስት ዋይድሊ ዩዝድ የሚሆኑት ኮምፒውተሮቹ ዩኤፍአይ ሊሆን ይችላል ሲስተማቸው። ግን እናንተ ዩኤፍአይ የነበረውን ሲስተም ወደ ሲኤስኤም ቀይራችሁ ይሄን ኦፕሬቲንግ ሲስተም ወስዳችሁ ተጭናላችሁ። ከጫናችሁ በኋላ አንዳንድ ኮምፒውተሮች ላይክ ማውዙ ተችፓዱ ላይ ይሰራ ይችላል፣ ኪቦርዱን ዲቴክት ላይ ያደርግ ይችላል ምናምን ማለት ነው። ስለዚህ ይሄ ማለት ምንድነው? እነዛ ኮምፒውተሮች ዲዛይን ሲደረጉ ዳይሬክትሊ በዩኤፍአይ ሞድ ተደርገው የተሰሩ ናቸው። ስለዚህ ልክ እንደዚህ አይነት ነገር ሲገጥማችሁ ሁሌ ምንድነው የምታደርጉት? ባዮሳችሁ ውስጥ ገብታችሁ ሞዳችሁን ወደ ዩኤፍአይ ወይንም ከሌጋሲ ሞድ ወደ ዩኤፍአይ ሞድ ተቀይሩትና
በዩኤፍአይ ቀጥታ አድርጋችሁ ትጭናላችሁ። ያንን በምታደርጉ ሰዓት ቅድም እነዛ ስታክ ያደረጉባችሁ ወይንም አልሰራ ያላችሁ ድራይቭ ፕላግ ኤንድ ፕሌይ የሆኑ ዲቫይሶች መስራት ይጀምራሉ ማለት። ለምሳሌ ተች ፓዳችሁ መስራት ይችላል። አንዳንድ ላፕቶፖች ኪቦርዳቸውም እንትን ላይል ይችላል። ለእያንዳንዱ ድራይቨር ስፔሲፊክ ከጫናችሁ በኋላ ስፔሲፊክ ድራይቨር አውርዳችሁ ነው መጫን ያለባችሁ ማለት ነው። ስለዚህ ያንን ነገር ለመግታት ሁሌም የፓርቲሽንስ ቼን ወይንም ታርጌት ሲስተማችሁ ወሳኝ ነው ማለት ነው በአይኒ ኮምፒውተሮች ላይ። ስለዚህ ሁሌም ቡት ከማድረጋችሁ በፊት የራስ የኮምፒውተራችሁን ባዮ ሲስተም ገብታችሁ ቼክ ማድረግ አለባችሁ። ባዮ ሲስተም ለመግባት ዲፔንድ ኦን ዘ ላፕቶፕስ ወይንም ዘ ዴስክቶፕስ በተለያየ ሞድ ነው መግባት ያለባችሁ ማለት ነው። አንደኛው ከላይ በምናገኘው ፋንክሽን ኪዎች አሉ። ከኤፍ1 አፕ ቱ ኤፍ12 ድረስ የተሰጡን ኪዎች አሉ ወይንም ፋንክሽን ኪ ብለን የምንላቸው። እነዛ ፋንክሽን ኪዎች ዲፔንድ ኦን ዘ ላፕቶፕስ ኤንድ ዴስክቶፕስ ከስኬፕ ጀምረን እስከ ኤፍ12 ድረስ ፕሬስ በማድረግ ወደ ባዮስ እንገባባቸው አሉ። ወደ ሁለቱም አይነት ባዮሶች ማለት ነው። አንደኛው ወደ ኢንስታሌሽን ዳይሬክት ኢንስቶል ወደ ምናደርግበት ወደ ቡት ሜኑ መንገባበት ነው። ሁለተኛው ደግሞ ወደ ባዮስ ሲስተሙ መንገባበት ነው ማለት ነው። ስለዚህ ሁሌም ባዮስ እየገባችሁ አንድ ኮምፒውተር ፎርማት ከማድረጋችሁ ወይንም ኢንስቶል ከማድረጋችሁ በፊት ባዮሱን ቼክ ማድረግ አለባችሁ ማለት ነው። ስለዚህ በማንኛውም ጊዜ ኮምፒውተራችሁን ፎርማት ከማድረጋችሁ በፊት እንዴት ነው ማድረገው፣ ኦፕሬቲንግ ሲስተም እንዴት ነው ማድረገው ምናምን የሚለውን ነገር ስለ ኦፕሬቲንግ ሲስተም ደግሞ በሚቀጥለው አንድ ቪዲዮ ሰራላችኋለሁ። ከኦፕሬቲንግ ሲስተሞች እንዴት ዳውንሎድ ማድረግ እንችላለን፣ ከምን አይነት ሳይቶች ላይ ዳውንሎድ ማድረግ እንዳለብን እና የምናወርዳቸው ኦፕሬቲንግ ሲስተም አይነቶች ምንድናቸው፣ ውስጣቸው ደግሞ አብሮ ምን ይኖራል ሚለውን ደግሞ በሚቀጥለው ቪዲዮ አሪፍ አድርጌ እሰራላችኋለሁ ማለት ነው። ይሄንን ቪዲዮ ገብታችሁ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ እንድታግዙኝ ጠይቃለሁ። አመሰግናለሁ። ስለዚህ አሁን እዚህ ጋር እንደምታዩት አሁን የኛ ፍላሻችን ሬዲ ሆኗል ማለት ነው። ከዚህ በኋላ ምንድነው ፍላሻችን ሬዲ ካደረግንበት ላፕቶፕ ወይም ዴስክቶፕ ላይ ነቅለን ወደሚቀጥለው ኮምፒውተር ላይ ሄደን ኢንስቶል እናደርጋለን። ስላዳመጣችሁኝ አመሰግናለሁ።